ሰበር መረጃ ደርሶናል። እጅግ በጣም የሚያሳዝን ዜና ነው። ታላቅ ሐዘን። አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂው አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን በታላቅ ሐዘን እንገልጻለን። አርቲስት ፍሬህይወት ባህሩ የኢትዮጵያ የኪነ ጥበብ ዓለም ውስጥ ወደ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩ አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ትላንት ከኛ ጋር ነበረች፣ እጅግ ሰላም ነበረች ሲሉም ዛሬ ግን ወደማይቀርበት ዓለም እንደሄደች ወዳጆቿ እያወሩ ነው። ይህ ድንገተኛ መለያየት ልባችንን ባዘን ደብድቦታል ይላሉ ወዳጆቿ። የእሷ መልካምነት፣ ፍቅርና ፈገግታ ሁሌም ትዝታችን ውስጥ ይኖራል። ውድ የሀገራችን ሕዝቦች፣ የአሚዲያ አድማጭ ተመልካቾች፣ አንጋፋው አርቲስት ፍሬህይወት ባህሩ እዚህ ዓለም በሞት መለየቷ ከተሰማ በኋላ ብዙዎች ዘንድ ድንጋጤን ፈጥሯል። ዛሬ ከደቂቃዎች በፊት የተሰማው የማረፏ ዜና ብዙዎች የተቀባበሉት ነው። ድንገተኛ ህመም ታመመች፣ ወደ ሐኪም ቤት ወሰዷት። ሞቷ ከሐኪም ቤት ተሰማ። እጅግ በጣም ሳቂታ ተጫዋች እንደሆነች እኛም መግለጽ እንወዳለን። እኔ በግሌ የማቃት በሀገር ፍቅርና በተለያዩ ስራዎች አብረን ሰርተናል። እጅግ በጣም ትሁት፣ እጅግ ወጣቶችን የምትወድ በተጨማሪ ደግሞ ለወጣቶች ትልቅ ቦታ ያላት መካሪ ታላቃችን እናታችን ነበረች። ፍሬህይወት በህይወት በነበረችበት ሰዓት እጅግ በርካታ የሆኑ ስራዎችን ከመስራት ውጪም እንዲሁም ከጀርባ ሆና በርካቶችን በተለይ በአርቱ ስፍራ ያሉ ወጣቶችን ታግዛለች፣ ትመክራለች። እኔም በግሌ በሰራውባቸው ስራዎች ውስጥ ከጀርባ ሆና ብዙ ስራዎችን አግዛኛለች። ፍሬህይወት ከሀገር ፍቅር ተለይታ ከሀገር ፍቅር ሰፈር ርቃ አታውቅም። ከቤተሰቧ በላይ ያንን ግቢ ያንን መድረክ ትወደዋለች። ፍሬህይወት ስራዎቿ እጅግ የተወደዱ ነበሩ። ብዙዎች እንደሚመሰክሩት የሚሰጣት ስክሪፕት በላይ የምትሰራ አጋዥ የሆነች ለስራውም ለብዙ ስራዎች ከጀርባ ሆና ያገዘች የምታግዝ እናት፣ እህት፣ ታላቅም ነበረች። ዛሬ ድንገተኛ ህልፈቷ ሲሰማ የአሚዲያም መላው የኪነ ጥበብ አድናቂም እጅግ ልቡ አዝኗል። የቀለጠው መንደር ልክ እንዳልከው ነው። በጣም ትልቅ ቲያትር ነው። የማይዳስሰው ነገር የማይነካካው ነገር የለም። ሙዚቃዊ ድራማ ነው። ሙዚቃዊ ድራማ ነው። ከዛ በፊት እኮ ፕላስቲክ ህንጻ ሰርተናል እኮ። ለቀለጠው መንደር ላይ የሆነ ፕላስቲክ ህንጻ ነው። ፕላስቲክ ህንጻ ላይ ስንሰራ ያው እኔ ብጤ ነኝ፣ እኔ ልጅ ገዝቼ ነው ሄጄ ምለምነው እና አንድ ጊዜ በቃ ነው ሄደ ለምናለው ምናምን ገዝቼ ነው ልጁ ሄደ ፍቃዱ ሳሊ የሚባል ከጎን ያለና እሱ ዋትስአፕ ፕላኔት ትንሽ ሸቀለች ታመጫለች ምናምን ይለኛል። አረ ፕሊስ ተወኝ በቃ እየሰራው ነው እኔ ልመና ላይ ነው ቦርኮ ሆኜ ነው መለመነው። ከዛ ምናምን ሲል በጣም አናድልኝ። አንገቱን ይዤ ተራክ ሳረገው ጀት አይደል እንዴ በወደቀ አልኩ። በቃ ሙሉ በሙሉ እህቶቼ ገብተው ዛሬ ተጋደሉ ይላሉ። ኦርኬስትራው ስራ ቆመ። አንቺ እኔ ራሴ ማረጌ ተዘጭ ካለ በኋላ ነው ብሪክ አርገል ዳክ ሳረገው ለጥ አይደል በሰርበው ልመናዬን ቀጠልኩ። ኦርኬስትራው እንዴት ስራ በሳቅ ኦርኬስትራው ሊሞት። ከዛ ወረርኩኝና በሰሙ ልጅ ለመርኩ ነው ፈረንጅ አላገኝም ፕሊዝ አምፑር ቤቢ ምናምን እሱ ደግሞ አመድ አይሰጠኝም። ወደው ልመናውን ቴንኪው ማላልኩት ቀጣይ ልመና ደግሞ እዛ ጋር ጥይ ያለው ሰው ገና ባክስቴጅ የሚጠብቀኝን አዘብ ጦርነት አለበት። ስገባ ተረጋግቷል ፍቃዱ ተነጋግረን ነው በያለኝ። አርቲስት ፍሬህይወት ባላለሁኝ በሀገር ፍቅር ቲያትር ቤት ውስጥ ነው የምሰራው። እንኳን ለ100ኛ ዓመት የቲያትር በዓል በሰላም አደረሳችሁ አደረሰን እላለሁኝ።
ቲያትርን እንደዚህ ባጭር መግለጽ አይቻልም። ቲያትር ማለት በጣም 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 ትልቅ ሙያ ነው እና በህብረት ሆነን በአንድነት ሆነን ቲያትርን እንደው ተንከባክበን ኮትኩተን እላይ እናድርሰው እላለሁ። ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን እንመኛለን። የፍሬህይወት ስራዎች ትውልድ አሻግረው ሲታወሱ ይኖራሉ። እጅግ በጣም የሚያሳዝነውን የፍሬህይወትን የሞት ሐዘን ዛሬ ተሰምቷል። አብራችሁን ስለነበራችሁ እናመሰግናለን። ለብዙዎች ይህንን ሐዘን ይህንን መልእክት እንዲደርስ ሼር አድርጉ። አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት የመለየቷን ዜና እንደዚህ ወደ እናንተ አቅርበን ነበረ። የቀለጠው መንደር ልክ እንዳልከው ነው። በጣም ትልቅ ቲያትር ነው። የማይዳስሰው ነገር የማይነካካው ነገር የለም። ሙዚቃዊ ድራማ ነው። ሙዚቃዊ ድራማ ነው። ከዛ በፊት እኮ ፕላስቲክ ህንጻ ሰርተናል እኮ። ለቀለጠው መንደር ላይ የሆነ ፕላስቲክ ህንጻ ነው። ፕላስቲክ ህንጻ ላይ ስንሰራ ያው እኔ ብጤ ነኝ፣ እኔ ልጅ ገዝቼ ነው ሄጄ ምለምነው እና አንድ ጊዜ በቃ ሄደ ለምናለው ምናምን ገዝቼ ነው ልጁ ሄደ ፍቃዱ ሳሊ የሚባል ከጎን ያለና እሱ ዋትስአፕ ፕላኔት ትንሽ ሸቀለች ታመጫለች ምናምን ይለኛል። አረ ፕሊስ ተወኝ በቃ እየሰራሁ ነው እኔ ልመና ላይ ነው ቦርኮ ሆኜ ነው የምለምነው። ከዛ ምናምን ሲል በጣም አናድልኝ። አንገቱን ይዤ ተራክ ሳረገው ጀጥ አይደል እንዴ በወደቀ አልኩ። በቃ ሙሉ በሙሉ እህቶቼ ገብተው ዛሬ ተጋደሉ ይላሉ። ኦርኬስትራው ስራ ቆመ። አንቺ እኔ ራሴ ማረጌ ተዘጭ ካለ በኋላ ነው ብሪክ አርገል ታክ ሳረገው ለጥ አይደል በሰርበው ልመናዬን ቀጠልኩ። ኦርኬስትራው እንዴት ስራ በሳቅ ኦርኬስትራው ሊሞት። ከዛ ወረርኩኝና በዛው ሙድ እየለመድኩ ነው። ፈረንጅ አላገኝም ፕሊዝ አምፑር ቤቢ ምናምን እሱ ደግሞ አመድ አይሰጠኝም። ወደው ልመናውን ቴንኪው ማላልኩት ቀጣይ ልመና ደግሞ እዛ ጋር ጥይ ያለው ሰው ገና ባክስቴጅ የሚጠብቀኝን አዘን ጦርነት አለበት። ስገባ ተረጋግቷል ፍቃዱ ተነጋግረን ነው በያለኝ። የቀለጠው መንደር አርቲስት ፍሬህይወት ባህሩ እባላለሁኝ። በሀገር ፍቅር ቲያትር ቤት ውስጥ ነው የምሰራው። እንኳን ለ100ኛ ዓመት የቲያትር በዓል በሰላም አደረሳችሁ አደረሰን እላለሁኝ። ቲያትርን እንደዚህ ባጭር መግለጽ አይቻልም። ቲያትር ማለት በጣም 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 ትልቅ ሙያ ነው እና በህብረት ሆነን በአንድነት ሆነን ቲያትርን እንደው ተንከባክበን ኮትኩተን እላይ እናድርሰው እላለሁ። አመሰግናለሁ።